መንፈሳዊ ነገር ያልገባው ሰው በመንፈሳዊነት የማያምን ሰው ብዙ ጊዜ መንፈሳዊነት ለገባቸው ሰዎች ተላልፎ ይሰጣል። እነዛ ሰዎች በላዩ ላይ ሆነው እንደፈለጉት ያደርጋሉ። ይህ በዚች ምድር ስንኖር ልታውቁት የሚገባ አንዳች ነገር አለ። ይህ የሚታየው ዓለም ከማይታየው ዓለም ወይ ደግሞ ይህ ፊዚካሊ ዓለም ከመንፈሳዊው ዓለም እንደሚመጣና መንፈሳዊውን ዓለም ይሄኛውን ዓለም እንደሚገዛ ልታምኑና ልታውቁ ይገባል። ሰላም የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ የተሰረቀ እድላችሁ እንዴት ማስመለስ እንዳለባችሁ፣ የተሰረቀ ህይወታችሁ፣ የተሰረቀ ማንነታችሁ፣ የተሰረቀ የናንተ የሆነ በረከትም ሊሆን ይችላል። የተሰረቀው ነገራችሁ ከናንተ ህይወት ውስጥ ነበረ፣ የሆነ ሰዓት ላይ ነበራችሁ። ነገር ግን ራንደም ድንገት ዝም ብሎ ያ ነገር ከህይወታችሁ ወጣ። እንዴት እንደሆነ አታውቁም። እንዴት ሳክሰስ እምቢ እንዳላችሁ አታውቁም። ግን ህይወታችሁ ላይ የሆነ ነገር ኦፍ እንደሆነ ገብቷችኋል። ስለዚህ ይህ ነገር እንዴት ማስተካከል እንዳለባችሁ ቀለል ባለ መንገድ መጽሐፍ ቅዱሳዊ ጥቅሶችን እያያያዝን እናያለን። በመጀመሪያ ግን እንድታውቁ የምፈልገው መጽሐፍ ቅዱስ ላይ እንደዚህ ይላል፣ እኔ ህይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ፣ ጠላት ግን ሊያርድ ሊሰርቅና ሊያጠፋ ይመጣል ይላል። አያችሁ። ስለዚህ ጠላት በእናንተ ህይወት ውስጥ ጣልቃ ገብቶ የእናንተን ኢነርጂ እንደሚሰርቅ፣ እናንተ ውስጥ ያለውን ኃይል እንደሚሰርቅ እንድታውቁና ልታስተውሉ ይገባል። ብዙ ጊዜ የተለጠጠ ክርስትና ስለምትከተሉ እንጂ ሁለቱንም በስትክክል ከገባችሁ በህይወታችሁ ላይ ለሚሆነው ማንኛውም ነገር በእግዚአብሔር ቃል ከመረመራችሁ እውነቱን ከእናንተ አይደበቅም። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ንቁ ይላል። ንቁ ማለት ጀስት ኮንሽስ ሁኑ። ሁል ጊዜ ማስተዋል ያለባችሁን ነገር አስተውሉ። ፎከስ ማድረግ ባለባችሁ ጊዜ ላይ ፎከስ አድርጉ። ምክንያቱም መጽሐፍ ቅዱስ እንደዚህ ይናገራል፣ ጠላት የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። እዛው ላይ እያይዞ ደግሞ እንደዚህ ይላል፣ ለጠላት እድል ፈንታ አትስጡት። አያችሁ፣ እዚህ ላይ ነው ትልቁ ጨዋታ። እድል ፈንታ ካልሰጠነው በቀር ጠላት ዘው ብሎ እኛ ህይወት ውስጥ የመስረቅ ወይ ደግሞ የመግደል የማረድ ስልጣን የለውም። አያችሁ፣ ብዙ ጊዜ ህይወታችን ያጣናቸውን ነገሮች እግዚአብሔርም ፈቅዶ አይደለም፣ ጠላትም ስልጣን ኑሮት አይደለም፣ ወይም ደግሞ ድንገት የሆነ የአጋጣሚ ውጤትም አይደለም። ዛስዋይ መጨረሻ ላይ እግዚአብሔር ሲፈርድብን፣ እግዚአብሔር ሲጠይቀን የምናቀርበው ምክንያት ከተጠያቂነት የማያስጥለን። አያችሁ፣ ገነት ላይ አዳምና ሔዋን በተሳሳቱ ጊዜ አይ እባብ ነው ያሳሳታቸው፣ እባብም ሰይጣን ነው ያሳሳተኝ ባለች ጊዜ እነሱ ከገነት ወደ ምድር ከመወርወር አላስጣላቸውም። ስለዚህ የእናንተ ኃላፊነት የእናንተ ነው። የእናንተ ህይወት የእናንተ ኃላፊነት ነው። ልታውቁት የሚገባ ነገር በሙሉ ማወቅ አለባችሁ። ስለዚህ የመጀመሪያ እንድታውቁ የምፈልገው የተሰረቀ ነገራችሁ፣ የተበላሸ ነገራችሁ፣ ህይወታችሁ ላይ ሚዘራብል የሆነውን ነገር ማስመለስ የምትችሉት የመጀመሪያውን ነገር ቅድስናችሁንና ንጽህናችሁን ቼክ በማድረግ ነው። ይህ ማለት በጣም ቀላል በሆነ ወይ ልንገራችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በደሙ ቀድሶናል። አዎ ቀድሶናል። በደሙ ከኃጢአታችን ሁሉ ነፃ አውጥቶናል። አዎ አውጥቶናል። ነገር ግን እዚህ ምድር ላይ ስንመላለስ ክርስቶስ ኢየሱስ እንደከፈለው ዋጋ ካልሆነ፣ ለምሳሌ እስራኤላውያን ከግብፅ ምድር ወደ እስራኤል በሚመለሱበት ጊዜ አንድ ባላቅ የተባለ ንጉሥ አንድ ሲስተም ዘረጋላቸው። እነዚህ ህዝቦች ለማሸነፍ ስለማይቻል ቱማች መንፈሳዊ ስለሆኑ እነዚህ ሰዎች በጦርነት ማሸነፍ አልችልም ብሎ በልዓም የሚባል አንድ ተራጋሚ ጠራ። ይህ ማለት መንፈሳዊ ጦርነት ተጀመረ ማለት ነው። ስለዚህ እነዚህ ሰዎች መርገም አይሰራም በላያቸው ላይ፣ ሟርትም አይሰራም፣ ጥንቆላም አይሰራም። ምክንያቱም የእስራኤል አምላክ የእስራኤል ቅዱስ ከእነርሱ ጋር ኪዳን ስላለው የሚባርካችሁን እባርካለሁ የሚረግማችሁንም እረግማለሁ የሚል ከእስራኤል ጋር ኪዳን ነበረው። ስለዚህ ይህ በልዓም የተባለ ሰው ሞከረ፣ መስዋዕት አቀረበ ለአማልክት። የዛኔ ይህ ነገር እንደማይሰራ ገባው። ስለዚህ ለንጉሱ ለባላቅ እንደዚህ መከረው፣ እነዚህ ሰዎች መረገም የሚችሉ አይደሉም፣
እነዚህ ሰዎች በቀላሉ የምታሸንፋቸው ሰዎች አይደሉም። ስለዚህ አንድ ነገር እናድርጋለሁ። የሞዓብ ቆነጃጅት ወይ ደግሞ ከአገሩ ከተወጣጡ ቆነጃጅት ወደ እነሱ ላክላቸው። አዛታይም እነሱ ከነሱ ጋር ዝሙት በፈጸሙ ጊዜ እግዚአብሔር አምላካቸው መንፈስ ይርቃቸዋል፣ ወይ ደግሞ እግዚአብሔር አምላካቸው ይቆጣል። የዛኔ ድላቸውን አንተ መውሰድ ትችላለህ። አያችሁ፣ ጠላት እናንተን አታክ ከማድረጉ በፊት እናንተን ከማጥቃቱ በፊት ቅድስናችሁ ከእናንተ እንዲወጣ ንጽህናችሁን ችላ እንድትሉ ያደርጋችኋል። የዛኔ እናንተ ኢንተርቴንመንት እንደሆነ ነው የምታውቁት። ዝሙት ስትፈጽሙ ኢንተርቴንመንት መዝናኛ እንደሆነ ኢንጆይመንት እንደሆነ ኢንጆይ እያደረጋችሁ እንዳላችሁ ነው የምታውቁት። ነገር ግን መንፈሳዊ ዓለም ላይ እናንተ ውስጥ ምን እየተቀነባበረ እንዳለ አታውቁም። ስለዚህ የመጀመሪያው ነገር ቅድስናችሁን ቸክ አድርጉ። የዛገ ነገር ብረት ጠንካራ ነው። ብረት በጣም ኃያልና ብርቱ ነገር ነው። ነገር ግን ከዛገ መቆረጡ አይቀርም። ዝገቱን ካስወገደ ግን ምንም ቢሆን ብረት ነው። ስለዚህ በእናንተ ውስጥ ያለ የእናንተ ያልሆነ የዲያብሎስ የሆነ የአጋንንት የሆነ የሰይጣን የሆነ ወይፐኖች እነዚህ ከእናንተ ማስወጣት መቻል አለባችሁ። ቅድስናችሁን መጠበቅ መቻል አለባችሁ። ይህ የመጀመሪያው ነው። ሁለተኛው እንደገና የኢየሱስ ክርስቶስን ደም በአግባብ መረዳት። የኢየሱስ ክርስቶስ ደም የትኛውንም መርገም የመስበር ኃይል አለው። የትኛውም የአጋንንት ጥቃት፣ የትኛውንም የአጋንንት ሴራ የማክሸፍ ኃይል አለው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። አያችሁ፣ ዲያብሎስ የሆነ ስራ ሰርቷል በእኛ ህይወት ውስጥ። ዲያብሎስ በእናንተ ህይወት ውስጥ የተጫወተው ትልልቅ ሚናዎች አሉ። እነዛ ሊፈርሱ የሚችሉት በክርስቶስ ኢየሱስ መስቀል ነው። ስለዚህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ከበደል ሁሉ ያነጻል፣ ከእስራት ሁሉ ያነጻል። ምክንያቱም ብዙ ጊዜ ስለ ደም ብዙ ሰው አዌርነስ የለውም። መንፈሳዊ ዓለም ላይ ደም አፍ አለው፣ ይናገራል። ደም በቃ ቮይስ አለው፣ ይጮሃል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። አያችሁ፣ ደም ይጮሃል፣ ደም ይናገራል። ደም የሆነ አቅምና ኃይል አለው፣ ሁልጊዜ ይጮሃል። በራእይ ላይ ደግሞ እንደዚህ ይናገራል፣ የቅዱሳን ደም እስከ መቼ አትፈርድልንም እያለ ይጮህ ነበር ይላል። አያችሁ፣ ስለ የጌታችን የኢየሱስ ክርስቶስ ደም የጠለቀ እውቀት ከሌለን ነፃ መውጣት፣ አርነት፣ መፈታት ምን አይገቡንም እነዚህ ነገሮች። ወይ ደግሞ በሰይጣን መታሰር ምን ማለት እንደሆነ፣ በአጋንንት መያዝ ምን ማለት እንደሆነ አይገቡንም። እዚህ የተወሰደብንና የተሰረቀብን ነገር እንዳለ ከተሰማን በጌታ በኢየሱስ ክርስቶስ ደም እንዲለቀቁ ስፍራችሁን ማወጅ መቻል አለባችሁ። የተወሰደ የመሰለባችሁን ነገሮች በሙሉ በኢየሱስ ደም እየዋጃችሁ በኢየሱስ ክርስቶስ ደም እየጸለያችሁ በነገሩ ላይ ዲክሌር እንድታደርጉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከሰራቸው አንዱ ምርኮን መማረክ ነው። በጠላት እጅ የተያዘ የእናንተ የሆነውን ነገር ምርኮ መማረክ ነው። መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ ምርኮን ማረከ ለሰዎችንም ስጦታዎችን ሰጠ ይላል። አያችሁ፣ የተወሰደባችሁን ነገር የእናንተ የነበረ እግዚአብሔር አምላክ እንድትከብሩበትና በዚች ምድር ስትመላለሱ በስልጣን እንድትገለጡ የሚያደርጋችሁን ያንን ነገር እንዲመለስላችሁ ያደረገው በመስቀል ነው። ስለዚህ መጽሐፍ ቅዱስ ሲናገር ደግሞ እንደዚህ ይላል፣ የመስቀሉ ቃል ይላል ለሚጠፉት ሞኝነት ነው ይላል፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው ይላል። አያችሁ፣ የእግዚአብሔር ኃይል ነው። ኢየሱስ ክርስቶስ ሲሰቀል ሰው ይሄ ምንም ነው፣ ይሄ የዮሴፍ ልጅ ነው፣ ይሄማ የተረገመ ነው፣ ይሄ ምንም የማይጠቅም ነው፣ ወንበዴና ወንጀለኛ ነው፣ ኃጢአተኛ ነው ብለው ሰቀሉት፣ አክፋፍተው ሰቀሉት። ነገር ግን ያ የተሰቀለው ጌታ፣ ያ በመስቀል ላይ እርቃኑ የተሰቀለው አምላክ እሱ የጌቶች ጌታ እንደሆነ፣ የነገስታት ሁሉ ንጉስ እንደሆነ፣ የአማልክት ሁሉ አምላካቸው እንደሆነ በመንፈስ ቅዱስ ኃይል እንድንረዳ አድርጎናል። ምክንያቱ ደሙ ስለቀደሰ። አራተኛውና ትልቁ ነገር እንደገና ስልጣናችሁን መጠቀም፣ የእናንተ የሆነው ነገር በስልጣናችሁ መጥራት። ምክንያቱ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለተቀበሉት በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አያችሁ፣ እናንተ የእግዚአብሔር ልጆች ናችሁ። ምንም አይነት የላይፍ ደረጃ ላይ ብትሆኑ፣ ምንም አይነት ደካማ ብትሆኑ፣ ምንም አይነት ስንፍና ቢኖራችሁ ይሄ ማንነታችሁ አይለወጥም። ይሄ ማንነታችሁ ማንም ሊወስድባችሁ አይችልም። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። አያችሁ፣
እናንተ ኃያላንና ብርቱ ናችሁ። ነገር ግን ዲያብሎስ ወይ ደግሞ ሰይጣን የተለያየ ሐሳብ እያመጣ አእምሯችሁን ስለሞላባችሁ ሕይወታችሁ ከኑሯችሁ ስታተስ በማየት በቃ እናንተ የኑሯችሁን ያህል እንደሆናችሁ እንዲሰማችሁ ተደርጋችሁ አፋችሁ አንደበታችሁ ዝም አሰኝታችሁ በመንፈሳችሁ ውስጥ ኃይል እንደሌለ እንዲሰማችሁ ተደርጎ ዝም እንድትሉና ስልጣን እንደሌላችሁ እንዲሰማችሁ ተደርጓችኋል። ይህ ደግሞ በጣም ትልቅ ሽንገላ ነው። መጽሐፍ ቅዱስ ሲናገር የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ልበሱ ይላል። አያችሁ፣ ዲያብሎስ ይሸነግላል፣ ዲያብሎስ ያሳምናል፣ ዲያብሎስ ያላችሁን ኢነርጂ እንዳትጠቀሙ ያደርጋል። ይህ አራተኛው ነው። አምስተኛው እንደገና የትኛውም የሆነ የባዕድ አምልኮ በእናንተ ውስጥ መነካካት ካለ ንስሐ ገብታችሁ እንድትነጹ ማድረግ መቻል አለባችሁ። ለሕይወታችሁ ተጠያቂ እግዚአብሔር አይደለም። እያንዳንዷ በዚች ምድር ስትኖሩ እናንተ የዘራችኋት እናንተ ያደረጋችኋት ተመልሳ ነው የምትበቅለው። አያችሁ፣ እግዚአብሔር የማንንም የጸሎት ወይ ደግሞ የእንባ ባለዕዳ አይደለም። ብዙ ጊዜ ብዙ ሰው ሁሉም ነገር በጸሎት ፊክስ የሚደረግ ይመስለዋል። መጸለይ በጣም ትልቅና ትክክልና አስፈላጊ ነገር ነው። ሁሉም ሰው ሊጸልይ ይገባል። ሁሉም ሰው ከአምላኩ ጋር መነካካት ያስፈልገዋል። ነገር ግን እግዚአብሔር በሕይወታችሁ እንድትይዙት የማይፈልገውን ነገር ይዛችሁ በጸሎት ላይ የምትቆሙ ከሆነ መጀመሪያ ንስሐ ልትገቡ ይገባል። ንስሐ መግባት ማለት 180 ዲግሪ ከነበርክበት ፊት ለፊት ወይ ደግሞ ከነበርክበት አቅጣጫ ስፍራ መቀየር ወይ ደግሞ መልቀቅ። ፊት ለፊት ወደ ምስራቅ ከነበረ ፊት ለፊትን ወደ ምዕራብ ማድረግ ማለት ነው። ሙሉ በሙሉ ያንን ነገር መተው ማለት ነው። ስለዚህ ባዕድ አምልኮ ጋር የተነካካ ህይወት ካላችሁ ያንን ነገር ሪሙቭ ማድረግ ማስወገድ። የዛኔ የተሰረቀባችሁን ነገር እንኳን ተሰረቀ ጠላት የወሰደውን 7 እጥፍ አድርጎ እንዲመልስላችሁ እግዚአብሔር ቃል ገብቷል። እግዚአብሔር ለሚያምኑት ታማኝ ነው። እግዚአብሔር በታማኝነቱ ማንም ሊያማው አይችልም። እግዚአብሔር ለታማኝነቱ ማንም ሊቀድመው አይችልም። ማንም እግዚአብሔር አምኜው እምነቴን በላብኝ የሚል አንድም ሰው በዚች ምድር አይኖርም። አያችሁ፣ እግዚአብሔር ለታመኑት ታማኝ ነው። የተሰረቀባችሁንም የትኛውም ነገር የናንተ ኢነርጂ፣ የናንተ ኃይል፣ የናንተ እድል፣ የናንተ ሞገስ፣ የናንተ የሆነውን ነገር በረከታችሁ የተሰረቀባችሁ እነዚህ አሁን 5 የዘረዘርኩላችሁ ቅድስናችሁን ቼክ በማድረግ የኢየሱስ ክርስቶስን ደም በመረዳት ወይ ደግሞ የሰይጣንን ነገር ሁሉ በመተው ወይ ደግሞ ክፉውን በመተው ወይ ደግሞ ስልጣናችሁን በመጠቀም ባዕድ አምልኮን በመጸየፍ እነዚህን ነገር የምታደርጉ ከሆነ በዚች ምድር ጃይንት ሆናችሁ ታላቅ ሆናችሁ መገለጥ ትችላላችሁ። ይህ የዛሬው ሐሳቤ ነው። እስከ መጨረሻ እኔ ጋር ስለነበራችሁ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃለሁ። በሚቀጥለው ሐሳብ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።